ተበሳጩ። ጨለማ ቤት መታሰር አለበት ብሎ ካቴና አስረውኝ ጨለማ ቤት ላኩ። ጨለማ ቤት ስላክ እንግዲህ ግቢ ውስጥ አብረው የሚውሉ ብሪዩ የሚባሉ ክፍል በጣም አዝነዋል። ያሲን ሄደ ምናምን ተብሎና በበነጋው ግጭት ተፈጠረ። ትንሽ ረብሻ ሲሉ ከጨለማ ቤት አድሬ ካቴና እንደታሰርኩ ነው ያደርኩ። አመድ ጠዋት ስመጣ الله أكبر 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 የእፍሩ ጉዳይ እንዴት ነበር? ያ ወቅት እንግዲህ ህዝበ ሙስሊሙ ተከፋፍሎ ነበር ከወራት በፊት እና ብዙ ደግሞ ብዙዎች ዋጋ ከፍለውለታል አንተንም ጨምሮ። አሁን ያለውን ሁኔታ ስታየው እንዴት ነው? እስኪ ምን ላይ ነው ያለው አሁን አስታውሰውና የዛን ወቅትም አክቹአሊ በእስልምናው ውስጥ በነበረን ቆይታ ሰፊ መከፋፈል አልነበረ። ለዚህ የመራራቁን ሚና መንግስት ጣልቃ ገብ ነው። ለዛ ነው የወጣ መንግስት እጅህን አንሳ። የተለያዩ ምክንያቶች አሉ እና አንደኛው ትልቁ የመንግስት ኢንተርፌራንስ ነበር፣ ጣልቃ ገብነት ነበር። በቀጥታ ኢትዮጵያ ውስጥ በራሱ እይታ ለዘብተኛ አስተሳሰብ የሚለውን ከሊባኖስ ኢምፖርት የማድረግ ችግሮች ነበር። አይዲዮሎጂ ኢንዶክትሪኔሽን ነበሩ። በግድ ይህን አስተሳሰብ ተከተሉ የሚል የግዴታ ጠመቃዎች ነበሩ። ያንን ነው ህዝቡ ተቃውሞ የተነሳ። በዛ መሃል ያው ተቃዋሚና የመንግስትን ደግሞ አካሄድን ተቀብሎ ለዘብ ያለ ክፍል ተፈጠረ። አሁን በመጣው ለውጥ ሁለቱም የሚቀራረቡበት ይቅር ተባብለው ዘመኑ ይቅርታ ነው የመደመር ነው ሁለቱም ይቅርም እንዲባባሉ የተደረገበት ነውና ታይሙ ፈታኝ ነበረ። ሁላችንም ያው ለአመታት ወደ እስር ዳርጎናል። 22 ዓመት ፍርድና ተቀብያለሁ እኔና ጓደኞቼ። አንድነቱ መምጣት አለበት አንድነቱ መምጣት አለበት። መንግስትም ከእምነት ተቋማቶች ውስጥ እጁን ማውጣት አለበት ነው። የረጃጀሙ እጆች ነበሩ ወደዛ ውስጥ የተሰነዘሩት። ይህን እጅህን አውጣ ነው። የድምጻችን ይሰማ ትግል ተጀመረ። ለአመታት ታገል ነው። እዛ እስር ቤት ወረድና ያው እስር ቤቱ ረጅምና ሰፊ ፕሮሰስ ነው። ግን እስር ቤት ካነሳው እስር ቤት በጣም ትልቅ ትምህርት ቤት ነው። እኔ ኢትዮጵያዊነትና ኢትዮጵያን ያወቅኳት እስር ቤት ውስጥ። አንዳንዴ ስትኖር የምትኖርበት የሥራ ህይወት ገድቦ ሌላው እንዳታውቅ ያደርጋል። ወይ በማንበብ ነው የምታውቀው፣ ወይ ቲቪ ላይ ነው የምታውቀው። እስር ቤት ውስጥ ግን አብረን የምትኖር ስትኖር ደግሞ በስሜት በደንብ ታውቀዋለህ። በደንብ ነው የምትኖረው። መተዛዘኑን እዛ ውስጥ ነው የምታገኘው። ኢትዮጵያ ውስጥ የሃይማኖት መቻቻል ባይኖር ኖር እስር ቤት ውስጥ እንጠላለቅ ነበር። አምስንተኛ የአንዱ አልጋና ሌላኛው አልጋ ዲፈረንስ ርቀቱ የዚህ ነው ያህል፣ እዚህ ነው የዚህ ነው ያህል። እዚህ ጋር አንድ ከላይ አንድ ከታች አንድ አለ፣ ከታች አንድ ከላይ አንድ፣ እዚህ ደግሞ ላይ አንድ ታች አንድ። መሀል ላይ ባለችው ጠባብ ቦታ ነው ምሳ የምንበላው። አልጋህ ናት ሳሎን፣ አልጋህ ናት መተኛ፣ አልጋህ ናት ማንበቢያ። አንድ ክላስ ውስጥ 1000 ሰው ይኖራል፣ 800 ሰው ይኖራል። የተለያየ ሃይማኖት አለ። ክርስቲያኖቹ ቀድመው ነው ጸሎት የሚያደርጉት። ልክ ፀሐይ እንደገባች የኛ መግሪብ የሚባለው ሶላት እነሱ ጸሎት አድርገው ጨረሱበት ቦታ ላይ ሙስሊሞች ሊጸልዩ ነው ይባላል። እነሱ ይነሳሉ፣ እኛን ጥፈን እንሰግዳለን። በጣም የሚገርም ትስስር፣ የሚገርም ፍቅር። ኢትዮጵያን የእውነት ያወቅኳት የወደድኳት ቦታ ቢኖር እዛ። ክርስቲያን ወንድም ስላንተ ያለው አመለካከት። እኔ ኢቭን ዱርዬ የሚባለው ክፍል አሁን እዚህ ዱርዬ ሞባይል ነጥቃል ምናምን ብሎ የገባው ለመታሰባቸው ሰዎች አይደሉ። እኔ አመለካከቴን በጣም ቀይሮት የወጣው ስለ ዱርዬ ስለሚባለው ክፍል ያለኝን እይታ ነው። በጣም ደግ ሐሳቢዎች እስር ቤት ትዝ ሲሉ እነሱ ትዝ የሚሉኝ ለትንሽ ባጭሩ። አንዴ ያው መጽሐፍ እስር ቤት ውስጥ 4 መጽሐፍ ጽፌ ያለውና አንዱ መጽሐፌን አጠቃላይ ስንት አለ? 5 መጽሐፎች ነው ያሉኝ። አዎ 4 መጽሐፎችን እስር ቤት የጻፍኳቸው 3ቱ ታትመዋል፣ አንዱን ያልታተመና
አንዱ መጽሐፍ ጽፈው ያው ከመንግስት ጋር ትንሽ ፍጥጫ ስለነበረ መጽሐፉ ላይ እስር ቤት ውስጥ እንደጻፍኩት እንዲያውቁ መንግስት የደህንነቱ ክፍል እስር ቤት ላይ ብዬ ጠቅሼበታለሁ። መጽሐፉ እስር ቤቱ ጠቀሱ። ከክላስ ደግሞ አልፈ ያልጋ ራሱ ቁጥር አለው። ያልጋ ቁጥሬን ጻፍ። አሁን መጽሐፉ አጋጣሚ የእስር ቤት አስተዳደር ውስጥ ገብቷል። መጡ ያሲን ኑር ያሲን ትፈልጋለህ ተጣራው። ይህ መጽሐፍ እዚህ ነው የጻፍኩት። አዎ እሺ ጻፍ። እኛን ከላይ ያሉት ችግር እንዲፈጥሩ ነው እንደዚህ ያደረግከው። እንደ አንተ ቢያንስ ጽፈሃል፣ ውጭ ጽፈው ግባ፣ የትም ጽፈው ለምን እስከዚህ ተናገር? እንዲህ መሆን ነበረበት አልኳቸው። ተበሳጩ። ጨለማ ቤት መታሰር አለበት ብሎ ካቴና አስረውኝ ጨለማ ቤት ላኩ። ጨለማ ቤት ስላክ እንግዲህ ግቢ ውስጥ አብረው የሚውሉ እዛው እያለህ ነው የታተመው? እዛው እያለሁ ነው 3ቱ መጽሐፎች የታተሙት። 2ቱ መጽሐፍ ሌላ ቅጣትን ይዞ መጣ። አዎ አክቹዋሊ ቻሌንጅ ወደ እኛ አንፈልገው ነበር። ትግል ስትሆን ነው ፔን ነው ጌን የሚል አቋም አለ። የሆነ መክፈል አለብህ ሪዛልት የለምና ለመንግስትም ሞራላችን እያሳየ ነው። ስቲል አፍረህና we can write የሚል ወኔ ያለ ብዙ ፖለቲካዊ እንድምታ አለውና ገባን። ለምታገልለትም ህዝብ እኔ ታስሬ I'm doing something what are you doing የሚል መልእክት አለውና ጨለማ ቤት ላይ ስላክ ብሩዩ የሚባሉ ክፍል በጣም አዝነዋል። ያሲን ሄደ ምናምን ተብሎና እዛ በበነጋው ግጭት ተፈጠረ። ትንሽ ረብሻ ሲሉ ከጨለማ ቤት አድሬ ካቴና እንደታሰርኩ ነው ያደርኩ። አመት ጠዋት መጣ ኡስታዝ መጣ። ደስ አለው። ግቢው በጣም ጥሩ ሆነ። ለስላንተ እኮ ግጥም ገጠሙን ለማን እዚህ ልጆች ተሰብስበው ዱርዬዎች ምን አሉ አልኩት። ግጥሙን ነገረኝ። ባለሳሳት አንድ መዝሙር አለ ይከፈታል። አንዳንዴ መዝሙር ሙዚቃ ዛሬና እንትን ደስ ብሎኛል ቸርነትህ ምናምን ሚላን የሆነ መዝሙር አለ መሰለኝ ያላቀው። በዛ ዜማ ነው ያገጠመው። ቀርብሎና መታፈሩ ይፈታልን ያሲን ኑሩ ምናምን ያሉ ግጥም ገጥመዋለች። ዱርዬ የምትላቸው ብፍርችና በጣም ሰው መውደድ የሚችሉ የሚግባቡ ፍጥሮች ናቸው። ተግባባ። በቃ እኛ ህልማቸውን ቀምተናቸው ጎዳና ላይ ወጣዋል። ይሄ ጠቅልሎ ይመስለኛል አንድን ነገር ወይን አንድን ህዝብ ጠቅልሎ እንዲህ ናቸው ምናምን የሚለው ነገር ይመስለኛል ብዙ ስም የሚያጠፋው። ኢቭን የህይወት አቅጣጫ ካሰመርንላቸው ለመለወጥ ሬዲ ናቸው። ከማይረሳኝ እስከነሱ ጋር ስንኖር ያው አንዳንዶቹ ያው ሲጋራውንም እዛ ሆኖ ከሱሱ ያልወጡ ሰዎች አሉና ሲጋራ ሲይዙ ፍተሻ አለ እስር ቤት ውስጥ። እስር ቤት ውስጥ ገብተህ አትየው ነው የሚባል። ያው እንድታየው አይደለም ለጋዜጠኛ ብቻ ገብተህ ብትጎበኘው ነውና ልክ 11 ተኩል ላይ ቆጠራም ይባላል። እንሰለፋለን። ጠዋት ነው የሚከፈት። አንዳንዴ ግን ከ12 ሰዓት በፊት ፍተሻ ካለ 10 ሰዓት ይመጣል፣ 10 ተኩል ይመጣል። ድንገት በሩን ከውጭ ስለሆነ የከፍቱትና በሩን ብርግድ አድርገው እንዳትንቀሳቀስ ይላል። ሁሉም ውጣ ልብስህን ጥለህ ምናምን ነው የሚሉና ተሰልፈንም ትውጣ ከእንቅልፍህ ደንግጣል ምናምን። አሁን ምን አለ መሰለህ እዚህ ጋር ምናደርግ ሲጋራ ፍተሻ የመጡበት ሲጋራ ከሆነ ይታወቃል እና የሚፈትሹት ዱርዬ የሚሏቸውን ቦታዎች አካባቢ ነው። ስለዚህ ዱርዬዎች ምን ያደርጋሉ መሰለህ እነዚህ ወንድሞች ጫማ ውስጥ ያደረጉትና ይሄን ነገር ወደ እኔ አልጋ ይገፉታል። አልጋው ጥግ ለጥግ ስለሆነ እዛ ወደ ኋላ ከመታው 3ኛው አልጋ ድረስ ይሄዳል። ያው ስር ለስር ነው ክፍት ነውና ወደ እኔ አልጋ ምን ነው ወደ እኔ አልጋ የኡስታዝ አልጋ እንደዚህ አይነት ነገሮች አንፃር አይጠበቅም። ያውቁታል አለ። እኔ ጋር የሚመጡት ወረቀት ሲፈልጉ ምን ጽፎ ሊያስወጣ ነው፣ በፌስቡክ መጽሐፍ እየጻፈ ነው። ፍተሻ ሲመጡ እኔ ጋር ለዛ ነው የሚመጡት። እኔ ደግሞ ለዛ እንደመጡ ከገመቱ ጫማው ሶል ታረገውና ወደ እነዚህ ልጆች አልጋ ነው የምሰደው። ገብቶሃል? እነዚህ ልጆች ጋር ደግሞ ወረቀት አይጠበቅም። ቢያገኙት ሶል አርጎት መስሎት ነው የሚተው። ገብቶሃል? ስለዚህ እና አንዳንዴ ምንድነው እዚህ ጋር ያገኘው ትላል። የሰው ጫማ ያገኛል ወደ እኔ ልከውታል። ገብቶሃል? የኔ አልጋ ይፈተሽም አለ እንደዚህ አይነት ነገር። ከዛ አንተም መልሰህ ትገፈዋል። እኔ በቃ በየት ነው የመጣ ብለህ ትገፈዋለህ። ወደ አንዱ ይሄዳል። ያው ያቆታል። ግን ምክንያቱም አታውቀውም ነበር። እኔ አላውቀውም። ኋላ ነው ያወቅኩት። ምንድነው ወደ እኔ አልጋ የሚመጣ ስል አይ አንተ አልጋ ከሱስ የጸዳ ነው ስለሚባል እንትናቸውን እየደበቁብህ ነው አሉ። ኦኬ እኔ ደግሞ ወደ እነሱ ወረቀቴን እልካለሁ። እነሱ አካባቢ መጽሐፍ ይጽፋሉ ተብሎ አይታከም። ገባ? እነሱ አካባቢ የተገኘ ወረቀት ለሽንት ቤት ያስቀመጡት ነው የሚመስሏቸው እስር ቤት። ስለዚህ ተርፋሉ ወረቀቶች ለዛ ነው ለመጽሐፍ በቁ። ያው ሌሎችም ነበራችሁ አይደለ? ከእነ ኡስታዝ አቡበከርም እነ ኡስታዝ አህመድ ዲን ጀበል፣ እነ ኡስታዝ በድር ሁሴን፣
ወንድሞች 17 ነን የህዝበ ሙስሊም ኮሚቴ የምንባለው። ከዛ ውጭ ደግሞ የኛ አጋዦች አሉ ጠንካራ ወንድሞች አክቲቪስቶች ብዙ ነው የታሰሩ። አክቹአሊ በዚህ ባደረግነው 2004 ጀምሮ በነበረው ትግል እኛ እስር እስከተፈታንበት ድረስ ከአንድ ቀን እስር እስከ 22 ዓመት ፍርድ ጀምሮ 70 ሺህ ሰው ታስሯል ብለን ነው የምናምነው። ያለ መረጃ ሰው ዒድ ቀን 20 ሺህ ሰው ነው የታሰሩ በዒድ ቀን ብቻ። ተቃውሞ ህዝቡ በወጣበት ከ20 ሺህ ሰው በላይ በአንድ ቀን ታስሯል። ደሴ ውስጥ 10 ሺህ ሰው በላይ ታስሯል። በየቦታው ከባድ ጊዜ ነበር። it was very challenging ነበረ። ያው የሚያስደስተን ምን ነው ቢያንስ ለሀገራዊ ለውጡ ትንሽ እርሾ ያደረገ አስተዋጽኦ አለው። ምኞታችን ሰው መጅሊስ ተመርጧል። በዚህ ትግል ላይ የተሳተፈ አንድ ሰው እንዲገባ አላደረገ እኮ። እኛን ፈልገውማ መጅሊሱ ለውጥ ኑሮት ለህዝብ አገልጋይ እንዲሆን እንጂ እኛ ወንበሩ ላይ ፊት እንድንልበት አንዳችንም አልገባንም። just to serve the society መጅሊስ ቅን መሪዎች እጅ እንዲወድቅ ነው ለማች። ከልብ ነው አመሰግነው በጣም